ያለንበት የኛው ዘመን አደገኛው የፖፑሌሽን ሳይዝ የአርሚን ሳይዝ ለመወሰንም የራሱ ወሳኝ ሚና አለ። ወታደሩን እንግዲህ በባድመ ግንባር ሲዋጋ ያየነው ብቻ ሳይሆን ዛሬ ከጦር አመራሮች ጋር የሚታየው ፈቅዶ ወዶ ለዛ ኮዝ የሚገዛ ኃይል ለማምጣት የሚመክረውን የሚሞክረውን አፍሪካ ውስጥ የነበረው መፈንቅለ መንግስት በ1963 ብቻ 4 መፈንቅለ መንግስቶች ነበሩ። በጣም ሰፊ ልዩነት ነው ከተቀናቃኞቻቸው ጋር ያለው። ውትድርና፣ ጦርነት፣ ግጭት የሚያስብ ማንኛውም ኃይል ፖፑሌሽን አንዱ ዋና መመዘኛ መሆኑን ማየት አለ። ጀነራል ወታደር ብሔር የለውም የሚለውን ዛሬ ለንግድ ያመጣው ይመስለናል። ሊደርሺፕ ማለት በፖዚሽን ወንበር መያዝ ማለት ሳይሆን ኢንፍሉዌንስ ማድረግ መቻል ማለት ነው። ጀነራሎች ኮሎኔሎችን ብቻ ሳይሆን ኮሎኔሎችም ጀነራሎችን ኢንፍሉዌንስ ማድረግ ይችላሉ። if they are walking the talk የሚናገሩትን የሚያደርጉ ከሆነ መከላከያውን የሚያጠለሹበት የሚተቹበትና የሚታገሉበት ልክ ለገለጠው በብዙ የሚያስደነግጥ ነው። ጀነራል ጀነራል አርሚ ውስጥ ጀነራል ከሆነ በኋላ ሳሉት ማድረግ ከዛ አንድ ስቴፕ ዝቅ ላለ ሰው ግዴታ ነው። ፕሮፌሽናሊዝም ማለት ይሄ ነው። ሰላም የሜዳችን ታዳሚዎች በያላችሁበት እንዴት ቆያችሁን? እንደምን አላችሁ? ደጋግመን እንገናኛለን አለን። ደጋግመን እየተገናኘን ነው። እሰየው ደስ ይላል እንላለንና የገጠመን ፍልሚያ ዓለም አቀፍ ፍልሚያ ነው። የገጠመን ፍልሚያ የህልውና የሉዓላዊነት አደጋ የሉዓላዊነታችን መሰረት በሆኑ ጉዳዮች ተቋማት ለምሳሌ መከላከያ ብለን ወታደር ነኝ የሚለውን መጽሐፍ ጥሩ አጋጣሚ ተጠቅመን እየገለጠን እሱን ለማጠናከርም ወደ ጠቅላይ ሚኒስትሩና ወደ ሌሎቹ መጽሐፎች እየሄድን ማሳያ ቪዲዮዎችን እያመጣን እንዳልኩት እያየሁ ነው የጻፍኩት። ደማቆቹ እንደምለው እንዲያው ጊዜ እንዳልሻማ እንጂ በማንበብም ያው ማስረጃና ንባብ ምናምን ጊዜ ከምንወስድ እንዲህ ስናወራም ስለሚመች እንጂ ደማቆቹ የምለው ነው ኮኔክቲንግ ዘ ቦልድስ ወደሚል ሪዲፋይን ወደ ማድረግ የርኩበትና የማየውን ነው የማሳያችሁ ብዬ በየመሃሉ እየጋበዝኳችሁ እንደነበረው ዛሬም እንደዛ በተወሰነ መልኩ ለማድረግ እቀጥላለሁ። ሀገሩ ላይ የምናየው ያልተቀደሰ የተረገመው ጋብቻ ይሄንን የሀገርን ሉዓላዊነት የሀገርን ማንነት ለመሸርሸር የሚደረግ ከዛ ደግሞ እንግዲህ ብርቅዮቹን ገና እንዴት ከሚሊታሪ እንደዚህ ርቀው ወደ ትግል ገቡ ብለን የምንላቸው ሰዎች መከላከያውን የሚያጠለሹበት የሚተቹበትና የሚታገሉበት ልክ ለገለጠው በብዙ የሚያስደነግጥ ነው። እንዲሁ ማሳያ እያሳየ ነበር አልኳችሁም። የጀነራሎቹ መምጣት የጀነራሎቹ በየብሔራቸው መሄድ ክልል መብራት መፈለግ በራሱ ይያዛል አልኳችሁም። ከሀገር መፈንቀል የአፍሪካ መገለጫ የሆነው ጠቅላይ ሚኒስትሩ አንዱ አከሸፉት ያልኳችሁ እሱ ነው። የህዝብ ሉዓላዊነት፣ የህዝብ ባህል፣ የህዝብ ማንነትን አጠቃላይ ግሩፕ ኢንተረስትን የሚነካ ነገር መከላከል እናውቅ ነበር። ፍላጎቶች ነበሩ። እረፉ ብለው የደቡብ አሜሪካን ምሳሌ የሚያነሱበት የአፍሪካ ሀገራትን መፈንቅሎች የሚያነሱበት በሚገርም ሁኔታ ደግሞ የኢትዮጵያን ለውጥ ጠቅላይ ሚኒስትሩ የታደጉት ትልቁ ብቃት ደግሞ እሱ ላይ ነው። ይሄ ሪፎርሙ መቅደሙ 15 16 17 18 ዓመት በፊት ቀድሞ መጀመሩና የመጡበት መንገድ ፕሮፌሽኑን ያከበረ መሆኑ ነው። ዛሬ ፕሮፌሽኑን አስከብሮ ሀገር የተከበረችው እንጂ ሙከራዎች እንደነበሩማ እሳቸውም ነገሩን። የአፍሪካ መገለጫም ይሄ ነው። አሁንም በየአካባቢው እያቆበቆበ ያለው ነገር የሚያሳየን እሱ ነው። አፍሪካ ውስጥ የነበረው መፈንቅለ መንግስት ትንሽ እንደው አይዲያ እንዲኖረን በ1963 ብቻ 4 መፈንቅለ መንግስቶች ነበሩ በአንድ ዓመት ውስጥ። ከ1963 እስከ 87 68 መፈንቅለ መንግስቶች ነበሩ።
ግን እንደው ጠቅላይ ሚኒስትሩን አቀሎ አሳንሶ የማየት አደጋ ስላለ እንደው እኔም ያኔ ገና መጽሐፍ ስጀምር ነጭ እርግብ ናቸው መከላከያ ወይ ደግሞ ወታደር ለሀገር የሚያስፈልግ አይመስለንም፣ ውትድርናን ከመተኮስ ጋር ብቻ ለምናያይዝ ሌላው ከአስደንጋጭ እውነት ጋር ያፋጥጡንም እሳቸው ናቸው። ሚሊተሪው ከኢኮኖሚ ጋር ሚሊተሪው በምን ልክ መዘመንና መስፋት እንዳለበት በየአቅጣጫው ይዘው ሲሄዱ ያስተዋወቁን ማለት ነው። ከሀገር ሀገር ከዘርፍ ዘርፍ እያሸጋገሩ ያስተዋወቁን እሳቸው ናቸው። እሱ ብቻ አይደለም፣ እንደ ዋህ የምናያቸው ሰው ለውትድርና ያላቸው ግንዛቤ ሰራዊቱን የሚያጀግኑበት ልክ እኔ እንዲያውም በቅርቡ ዝም ብዬ ማስታወሻ ጊዜ አጥቼ ያላቀረብኩላችሁም እንጂ የ1 ሚሊዮን እልቂትና 1 ሚሊዮን ሰራዊት ግንባታ ብያዘጋጀሁት ርዕስ ነበርና እንዳልኳችሁ መርሳት የለብንም። የትግራይን ጉዳይ ስናነሳ የትግራይ ወንድሞቻችን ጉዳይ የእኛም ጉዳይ ነው፣ ያገባናል። እንዳልኩት ነው የምር ትግራዋይን በመውደድ ከኛ ስለሚያንሱ ነው። ቲፒኤልኤፍን በመውደድ ነው ከኛ ሊበልጡ የሚችሉት። የኛው ጉዳይ ነው። እልቂቱ መርሳት የለብንም። የነ ጌታቸው ሙቭ መርሳት የለብንም። ያነበቡ የገባቸው ቤተኛ ባይተዋሮች ለውጥ ለማምጣት ሲፈልጉ ጌታቸው ብቻ አይደለም ሌሎችም እየመጡ ነው። እሱንም ማንበብ አለብን እና በዛው ልክ ግን ሀገር እንዲህ ጠንካራ አርሚ በመገንባት ጭምር ነው የምትቆመው። ዛሬ የእሱ መቆምና በተቀናቃኞቻችንና በሱ መካከል ያሉ ልዩነት አስደንጋጭ ያደረገውም ይሄ ቀድሞ መዘጋጀት ነው። በነገራችን ላይ የወታደር አስፈላጊነትን ከማስረገጥ አልፎ የ1 ሚሊዮን ሰራዊት ግንባታ ብዙ ጊዜ ፕሮፓጋንዳ የሚመስላችሁ ቃል በቃል ለመከላከያው ሲያቀርቡ እዛው በካሜራ ያስቀረውት እኔ ነበርኩ። ለምሳሌ ኢትዮጵያ ቅድም ኦፕሬሽን እንዳነሳሁት 100 ሚሊዮን ህዝብ ያላት ሀገር ስለሆነ እስከ 1 ሚሊዮን ድረስ አርሚ ብትገነባ 1% ገነባች ማለት ነው። የፖፑሌሽን ሳይዝ የአርሚን ሳይዝ ለመወሰንም የራሱ ወሳኝ ሚና አለ። ፈቅዶ ወዶ ለዛ ኮዝ የሚገዛ ኃይል ለማምጣት ይህ እንግዲህ ዝግጅታቸውን መቼ ቀድመው እንደጀመሩ ከገና ወደ ስልጣን እንደመጡ 3ኛ ወር እነ ሳሞራ እኮ ከማሰናበታቸው ሳምንት 2 ሳምንት ምናምን በፊት ማለት ነው። ይሄ 3ኛ ወር ምናምን እንኳን ገና ሳይሞላቸው በምን ልክ መከላከያው መዘጋጀት እንደነበረበት ሲያወሩ ሰሞኑን እንደምናነሳው በአስደንጋጭ ደረጃ በዘምኖ እንዲታጠቅ ከማድረግ ባሻገር ውትድርና ይሄ የወታደርና የተዋጊነት ሜንታሊቲ አደገኛ መሆኑን በሚያነሱበት ልክ ወታደር አንበሳ ወታደር መሆኑና ኢትዮጵያና ወታደር ያላት ግንኙነት ከዛ ደግሞ ፖፑሌሽኑ የህዝብ ቁጥራችን እንግዲህ ከ100 ሚሊዮን በላይ መሆኑ ብቻ ሳይሆን አብዛኛው ደግሞ ወጣት መሆኑ ያንን የሚያዝ የተሻለ ሚሊተሪ ለመገንባት ያለንን የተሻለ አድቫንቴጅ ሁሉ አንስተው 1 ሚሊዮን ሰራዊት ብንገነባ ብለው መወጠን የጀመሩት ያኔ መሆኑስ ምን ያህሎቻችሁ ታውቃላችሁ? ስለዚህ በቁጥርም በዘርፍም መዘመን ከጀመሩ ቆይተዋል። የ1 ሚሊዮን ሰራዊት ዝግጅትን ከ1 ሚሊዮን ህዝባዊ እልቂት ጋር ማነጻጸር የፈለኩትኝ እንዲሁ እልቂት ማስከተል እንችል ይሆናል እንጂ እንዲሁ በዝም ብሎ የአድዋነትን ሚስጥር ብንመረምር ኢትዮጵያን ማሸነፍ አይቻልም። ሁለተኛው የህዝብ ብዛትና ስብጥር፣ ውትድርና፣ ጦርነት፣ ግጭት የሚያስብ ማንኛውም ኃይል ፖፑሌሽን አንዱ ዋና መመዘኛ መሆኑን ማየት አለ። በተራዘመ ጨዋታ ውስጥ አልቲሜትሊ ሰው ስለሆነ የሚወስነው በተራዘመ ጨዋታ ውስጥ እንደምታሸንፍ ካላረጋገጥ ደግሞ አትጀምር ውጊያ። ማታሸንፈውን ውጊያ አትጀምር። አሸናፊነት አንዱ መሰረቱ ደግሞ ሰው ነው። ከዛ ጠቅላይ ሚኒስትሩ የመጡበት መንገድ ስንል የዋህነት ብቻ ላይ ይመስላችሁ ደግሞ አሁንም የተማመናችሁት እነኛ ባለፈው የጠቀስናቸው ጀነራሎችን ለወንድ ቤቴ ምናምንና ወዳጆቻቸው እነ ምግበ ምናምን የተማመናችሁ ሰዎች ውትድርና ሳይንሱ ስላልገባን እንጂ ታጋዮች ራሱ ውትድርና ራሱ ከእውነት ከትሩዝ ጋር ድል ራሱ ከአሸናፊነት ጋር ተያያዣለሁ እንጂ እውነትን ሳትይዝ የሆነ ሀገር ገብተህ ለምንድን ነው አሜሪካ ኢራቅ ምናምን እየገቡ ሊቢያ ምናምን ሶሪያ እየሄዱ ለምንድን ነው እንደፈለጉ የማያሸንፉት? እንደ ጠቅላይ ሚኒስትሩ ያነሱላቸዋል። አይሰሙም አያዩም አልኳችሁ እንጂ ፎርስ ምርጥ የሚባለውን ጄኔራሏን ምርጥ ከሚባሉ ከሁሉም ፎርሶቿ ምርጥ ፎርስ ሰጥታ አሜሪካ የላከችው ጄኔራል ሊቢያ ውስጥ ገብቶ ሶሪያ ውስጥ ገብቶ ኢራቅ ውስጥ ገብተው ማሸነፍ አልቻሉም። አሸናፊነት በራሱ ከእውነት ጋር ይገናኛል፣ ከሞራል ጋር ይገናኛል። ጦርነት አስታውሳለሁ ይህን መጽሐፍ ስጽፍ አንድ መጽሐፍ እያነበብኩኝ የሰንዙ ዛርስ ኦፍ ዋር እንግዲህ በጣም ዝነኛ ፌመስ መጽሐፍ ነው። እንግዲህ አስቡ ያን ሁሉ ዘመን ወደ ኋላ ሄዶ የተጻፈ መጽሐፍ ወደኛ ብዙዎች ተርጉመውታል እና እኔ መጽሐፍ የጨረስኩኝ እያለ አንደኛውን ዝም ብዬ አማርኛውን ትርጉሙን እያነበብኩት እያለ ሰንዙ ሄቨን የሚለው አለና
ሰንዙ ያለውን ከመተርጎም ይልቅ ወይ ደግሞ ሚሊታሪን ተረድቶ ጉዳዩን ከማብራራት ይልቅ ግን ጦርነትና ሄቨን ምን አገናኛቸው ብለው በጣም ሲል የሆነ መነሻ አስቀምጠው የሚተረጉሙ ተርጓሚ አግኝቼ ስቅ ያለውና አሁን የሚፋለሟቸውን ኃይል ስናይ ወይ ደግሞ እኛ እንደዚህ ሰላም ነው የሚያዋጣ ወይ ደግሞ በትክክለኛ መንገድ መምጣታቸው አድቫንቴጅ አለው ሰውየው ደግሞ ለስለስ ብለው ስናያቸው የዋህ ብቻ ለሚመስሉን ሲያቅፉ የዋህ ብቻ አድርገን ለምናያቸው ዝግጅታቸው በዚህ ልክ መቅደሙ ምናምን ብቻ ሳይሆን ጦርነት ራሱ ለማሸነፍ ትሩዝ እውነት ያስፈልጋል። ይሄ እንደሚያስፈልግም ደጋግሞ የተናገሩበት በዛው ልክ ግን እንዳልኩት በማስረጃ እንደምናየው ወታደርና ሀገር እቺ ሀገር ደግሞ ከትውልዷም ከህዝብ ቁጥሯም አንጻር 1 ሚሊዮን ሰራዊት የመገንባት አቅም እንዳላት ጄኔራሎቻቸው አንበሳ በችግር ጊዜ እንዲሆኑ የማድረግና በየዘርፉ የማብቃት ጅማሯቸው ስራቸው ራሱ በብዙ የቀደመ ነው። በውስጥ ያለ ዩኒቲ እያንዳንዱ ሰው የሚተያይበት ጄኔራል አርሚ ውስጥ ጄኔራል ከሆነ በኋላ ሳሉት ማድረግ ከዛ አንድ ስቴፕ ዝቅ ላለ ሰው ግዴታ ነው። ፕሮፌሽናሊዝም ማለት ይሄ ነው። የሚመጣበት መንገድ ህግ የተከተለ መሆን አለበት። ከተመጣ በኋላ ግን ሳሉት ማድረግ ግዴታ ነው። እነዚህ ጉዳዮች ወደ ድርድር የማያስገባ አርሚ ሲሆን ዲሞክራቲክ ነው፣ ፕሮፌሽናሊዝም የገነባ ነው፣ ፖለቲካል ዳይቨርጀንሱን ያልሳተ ነው፣ ፕሮፌሽን ያሳደገ ነው፣ የሀገር ኮንቲኒቲ የሚያስቀጥል ነው ይባላል። እያነበብኩ ምናልባት ብዙ ጊዜ ላለመውሰድ ተጨናነቅ እየተውኩት እንጂ ባነሳው ደስ የሚለኝና ባለፈውም እያሳየኋችሁ እንደጀመርኩት ከ15 ዓመት በፊትና ከ15 ዓመት በኋላ እያልኩ እንደማነሳው እዛ ቪዲዮውን እያየው ነው እንግዲህ እንዳልኳቸው አቤትና ወይ ድንቁርና የምለውና ለምሳሌ ከ15 ዓመታት በፊትና በኋላ እላለውና ያው ሚስጥራዊ አብዩ አምባ ጀነራሎቹና ኮሎኔሉን ተከትዬ ነው የምለውና በደንቆሮ ደጃፍ ዝንታለም ታንኳኳለ። ከ15 ዓመታት ውትድርናና ሳይንስ ጥበብ እውቀት ደግሞም የ15 ቀኑ ጦርነትና በተጀመረበትና ከተጀመረም በኋላ ብዙ ስጋቶች የበዙ ፍርሃቶች በተራው ዜጋ መላምቶች ጭምር ግዘፍ ነሱ። ያን የጦርነቱ ጊዜ ካስታወሳችሁ ይሰጡ የነበሩ መላምቶች አልፎ እኛም ላይ ራሱ ለእኛ ሰዎች በምን ያህል ልክ ይጨነቁልን እንደነበረ ያንን ስናይ የታዘብኩትን ነው እና ከራሴም ጋር እያያዝኩን የጻፍኩት እንዳልኳችሁ ቀለል አድርጌ ሰውየው ፈገግ ብሎ ጦር ሜዳ እንዳያችሁት ሄዶ ሲዋጋ የምናየው ሰውዬ ወደ ጦር ሜዳ ሲሄድ ፈገግ ብሎ መግለጫ የሚሰጠውን ሰውዬ ከግንባር ፈገግ ብሎ የሚያወራውን ሰውዬ ኮስተር ብሎ መጻፍ ነበር አለማወቅ የምለው። ሚሊታሪንም ከመተኮስ ከኩስታሪ ጋር ብቻ የማያያዝ በኋላ ትንሽ ሲገባኝ ቀለል አድርጌ እያየሁ ለመጻፍ እንደሞከርኩት እያየሁ ላሳያችሁ እንደምሞክረው ማለት ነው እና ጥቂት የማትባሉ ስጋቱ እንዲጋባብኝ ጭምር ብዙ ጥራችኋል። በቅንነት ይህን ጉዳይ ደጋግማችሁ ለምታነሱልኝ ሁሌም ደጋግሜ የምላችሁ አይዞኝ ነበር። አሁን በየአቅጣጫው ላሳያችሁ የምጥረው የዚህን ቃልና የእምነቴ መሰረቶች ነው። በመሪነት ውስጥ ዋናው ነገር አቅም ነው። ውትድርና ወይም ሀገር መምራት ሳይንስ ነው፣ ጥበብ ነው፣ እውቀት ነው። ይህን ከእኔ ምስክርነት ባለፈ የራሳቸውን ቁጥር አንዶች እማኝ እየጠራን የአብይን የዘርፉን አቅም ሲመሰክሩልን እንመልከታቸው። ጥሩ መልስ ለማግኘት ከ15 ቀኑ ጦርነትም ሆነ የ4 ዓመታቱ አብያዊ እውቀትና ትንታኔ በፊት ወይም በፊትና በላይ እጅግ ወደ ኋላ በብዙ ተጉዤ የ15 ዓመታትን ወደ ኋላና ወደፊት እየወሰድኩሽ ከሀገር ውስጥ እስከ ውጭ ከበሻሻ እስከ ባድመና ሩዋንዳ ብሎም ድፍን ዓለምን እያዞርኩሽ ከ15 ዓመቱ ወታደር ጋር እያዛነቅኩኝ ከሳይንሱ ጋር አፋጥጬ ወደ ዋነኛው ሚስጥር አደርስሻለሁ። እንግዲህ ይሄ መጽሐፌ እንዳልኳቸው ከአርቶት በፊት የነበረው እና ግን መነሻው አድርጌው ከነበረው አንደኛውን ጉዳይ ነው እየነሳ ያለሁት። ከ15 ዓመት በፊትና በኋላ ምላችሁ ደግሞ መጽሐፉ እንዳልኳችሁ ከ3ም ከ4 ዓመት በፊት ቀድሞ ያለቀም ስለነበረ የምናየው መረጃ ላይ አሁን እያመጣን ማሳያውን ከማነሳው ጉዳይ ጋር ስናይ ደግሞ 16፣ 17፣ 18 ዓመት ጭምር የሞላው ማለት ነው። እናም ጊዜ በጊዜና በጊዜው ሰሞኑ እንዳነሳ ነው የውስጥ ትግል የውስጥ አርበኛ ቤተኛ ባይተዋርነት እያልን ስናነሳ ሁሉ ዘመኑን መዋጀት ሁሉ ስንል ከጊዜ ታይም ኤንድ ስፔስ በተለይ ከሚባለው ኮንሰፕት ጋር እያያያዝን ምናምን የሚሉ ጉዳዮች የሚነሱ አሉ። ለማንኛውም ግን ከ15 ዓመታት በፊትና በኋላ የ15 ዓመታቱ ዝግጅትና የ15 ዓመታት ሚስጥር ከአሲምባ በፊት አብዩ አምባ አምባውና
በአምባ ውስጥ የሆነውና የሚሆነው ነው ጨዋታውና ምስጢሩ። ባለፉት 15 ዓመታት የተካሄደው ሪፎርምና ስልጠና ያው ባለፈው እንደነካውላችሁ ማለት ነው። አብዩ አምባይም ብለው እንግዲህ እንዳልኳችሁ እነኛ ዛሬ የሚፋለሙት ጀነራሎችን አትሂዱ እዚህ ውስጥ ትግል እያለ የሚያወራቸው ስልጠናም እነኛን ጀነራሎች ይሰጥበት የነበረውን አምባና ከዛ ባሻገር ግን ያ አምባ ያፈራው ሰራዊት ያ አምባ የዘመነበት ልክና በመዘመን የታጠቀውን ልክ ጭምር እያነሳው የማይበት ባለፈው እንዳልኳችሁ ባለፉት 15 ዓመታት ያልተካሄደ ሪፎርምና ስልጠና ነው የተካሄደው የሚለው የጠቅላይ ሚኒስትሩ ዛሬያዊ ንግግር። ይሄ ያልኳችሁ እንግዲህ ወደ ስልጣን ከመጡ በኋላ ከነሱ ጋር ሲያወሩ የነበረው የሰማችሁት ነው። አራተኛው ጄኔሬሽን ዋርፌር ቁጭ ብሎ ማንበብ፣ ማጥናት፣ ማወቅ፣ ዓለምን አፕ ሳይድ ዳውን አገላብጦ ማየት ይፈልጋል። በትራዲሽናል መንገድ ፎርዝ ጄኔሬሽን ዋርፌር ልንመራ አንችልም። ተገለባብጧል። የዓለም የአርሚ ስኩል ቲንኪንጉ ተቀያይሯል። ያንን ያወቀ እና በዛም ልክ መሮጥ የሚፈልግ አመራር ዲማንድ ያደርጋል። ከዛ እኔም ይሄን ተከትዬ ነው ወደ ኋላ 15 ዓመታት ያኔ መጽሐፉ ባለቀበት ጊዜ ነው ሄጄ ያኔ ሲያሰለጥኑና ሲሉ የነበረው ጉዳይ ጋር ለማያያዝ የሞከርኩትና የፓርላማ እውቅና ያላገኘ አንድ ግለሰብ በሚቀጥለው ፓርላማ ሊቀር ይችላል። ወታደር ግን ተከታታይና ቀጣይ የሆነ ግንባታ ያስፈልገዋል። ምክንያቱም በየጊዜው መለዋወጥ ስለማይጠበቅበት ነው ይላል። ይሄ እንግዲህ ከ15 ዓመት በኋላ ብዬ ተመልሼ ቨርቹዋሊ ማለት ነው ለጦር መኮንኖች ምርቃት ላይ ባስተላለፉት መልእክት ላይ ስልጣን ላይ ከመጡ በኋላ 4ኛ 5ኛ ወራቸው ላይ ያስተላለፉት መልእክት ነው። ከዛ ከ15 ዓመት በፊት እሄዳለሁ። ከ15 ዓመት በፊት እንዳልኳችሁ እንደማሳያችሁ በተጨባጭም የማይማሩትና የሚማሩትን በለየንበት መድረክ ላይ ሲያሰለጥኑ በምልክ መዘመን እንዳለብን ሪፎርሙን ያኔ ቀድመው ጀመሩት የምለው ማሳያ። ስለዚህ 17 18 ዓመታት ወደዛ ወደፊት ወደ ኋላ እያልኩ ነው የምጽፈው ማለት ነውና እሱን እየጻፍኩ ነው እንግዲህ እየተገረምኩኝ የምር ያየሁት ነው የምጽፈው። ውትድርናንም እየተዋወቅኩት ነውና ከአምባው መዳረስ ከምስጢር መቋደስ ወዲህ መሄድና ከወዲያ መመለስ ምስጢሩን ቀመሩን እውነትን ፍለጋ ወደዚያ መገስገስ የጠፋውን ማሰስ ቋጠሮን መዳበስ ከእውር ድንብር ጉዞ መለየት መበጠስ ከምስጢር መቋደስ ከዳርቻው መድረስ ብዙ ግርምት ምስጢር መደነቅ ሌላም ብዙ ስንጠቃና ግርምት በጣም ብዙዎችን ወደዚያም ወደዚህም እያልኩ በቻልኩት ፍጥነት በቻልኩት መረዳት ተከተልኩት እያለ ነው የሚቀጥለውና እንዳልኳችሁ እንዲህ ደስ ዘና ብዬ ራሴ በነፃነት ሰውየውን በሚመስል መንገድ ውትድርና ሲገባንም በዛ ልክ ለመጻፍ የሞከርኩት ነውና ከዛ የሚመጣው ንዑስ ርዕስ እያሳለፍኩ ሳየው ጀነራል አልባው ኮሎኔልና ጀነራሎቹን ተከትዬ ካስታወሳችሁ የእኛ ጓደኞች ተንታኝ ነን ተብዬው አሁን ግብግብ የገጠሙት የተማመኑባቸው ተንታኝ ተብዬዎች በሙሉ ምን እሱ ጀነራል ሳይሆን ጀነራሎችን ያሰለጥናል እያሉ ይተቹ የነበረ ያጣጥሉ የነበረ ከዛም ጀነራሎቹን በሙሉ ነጥቀነዋል ብለው ደግሞ በሌላ በኩል እንደ ህወሓትና ሌሎችም በየብሔራቸው የመሸጉት የጦር መኮንን አመራሮችን አስኮብልለው በቃ አሁን ብቻውን ነው እንገለዋለን ያሉበትና ይህን ስንተነትና ስናነጻጽረው የድሉን ድምቀት የምናገኝበት ከዛ ባለፈ ግን አሁንም ላቋድሳችሁ የምችለው ባለፈው የወንድም ቤቴን ጉዳይ ስናነሳ እዛው ላይ ሲናገር የሰማ ነውና ሁሌ የሚገርመኝ ቃሉ አለ እዛው ላይ የሚያነሳውና የዛን ጊዜ የጀነራሎቹ ላይ መጀመሪያው ምላችሁ ከ17 18 ዓመት በፊት በአብዩ አምባ የነበረው መድረክን ስያሜ ራሱ የሰጠሁት ከራሱ ቃል ተነስቼ ነው። እሱም ይላል እዛ ላይ የስልጠናውን ርዕስ ራሱ ወክ ዘ ቶክ ብሎ እንደሰየመው ከዛ በኋላ ያው ቃል መራመድ የሚባለው እኔ እንደውም በኋላ ሪዲፋይን አድርገዋለሁ። የአብይ እርምጃ ብቻ ሩጫ ነው እንደውም። ስለዚህ ረን ዘ ቶክ ወደሚል ሁሉ የሄድኩባቸው ገጾች አሉና ኢፍ ዩ ወክ ዘ ቶክ ይላል። ያው የምትናገረው የምታደርግ ከሆነ ጀነራል የኮሎኔል ካን ኢንፍሉዌንስ ጀነራል ሲላሉ ማለት ይሄ ከታች ወደ ላይ ያለ የጦር የአመራር ሂደት ብቻ ሳይሆን ከታችም ወደ ላይ ኢንፍሉዌንስ ማድረግ የሚቻልበት የሊደርሺፕ ስታይል እንዳለ እየተናገሩ ኢፍ ዩ ወክ ዘ ቶክ ይላሉ። ቃልህን መራመድና ማድረግ የምትችል ከሆነ ኮሎኔልም ጀነራሎችን ኢንፍሉዌንስ ማድረግ ይችላል ይላሉ። አሁን እንደማሳያችሁ ማለት ነው። ወኪንግ ዘ ቶክ ማለት የምትናገረውን ማድረግ ማለት ነው። ሊደርሺፕ is all about influencing. ሊደርሺፕ ማለት በፖዚሽን ወንበር መያዝ ማለት ሳይሆን ኢንፍሉዌንስ ማድረግ መቻል ማለት ነው። ኢንፍሉዌንስ የሚያደርግ
ከላይ ወደ ታች ብቻ ሳይሆን but also peer leadership የሚባል አለ፣ bottom up አለ፣ top down አለ። ጀነራሎች ኮሎኔሎችን ብቻ ሳይሆን ኮሎኔሎችም ጀነራሎችን ኢንፍሉዌንስ ማድረግ ይችላሉ if they are walking the talk የሚናገሩትን የሚያደርጉ ከሆነ። ከዛ ይሄን ተከትዬ ነው እንግዲህ በዛ ልክ ስለሰራ ቃሉን መራመድ ስለቻለ የምርም ማድረግ መቻሉ ከዛ ደግሞ ከዛ እስከ ዛሬ ዘመን ስንመጣ ደግሞ የሱ ትህትና አለ። ከዛ የነሱ ድንቁርና ለማ የሱ አክብሮት የነሱ እብሪት ነገን ማየትና እነሱ ደግሞ ቀርተው ዛሬን በዛ ልክ መታገላቸውን ስናይ የተራመደበትን ልክ የመጣበት መንገድ እንደምንለው ለምሳሌ ያን 18 ዓመት በፊት ለጦር አመራሮች የሚያወራውን ዛሬም ራሱና ያውን ሲደግም ለፕሪንሲፕል መስራቱ ብሔር ምናምን መሸሸጊያ መከላከያ አለመሆኑን ዛሬ የሚናገረው ያው መከላከያን መደበቂያ ያደረገው ለሱ ጉዳይ ነው የምትሉት ሁሉ ባላንስ ከመስራት አልፎ ያንና ዛሬ የሚናገረው አንድና ያው መሆኑን አሳካዋል ያለው ማሳካቱ ከዛ ጀነራሎቹን ሊያባልጉበት የሞከሩት የተማሩት አብረው ተሻገሩ አሉ፣ ያልተማሩ አሉ። እነሱን ተማምነው የመሸጋለ እነሱን ተማምነው ዛሬ የሚዋጋለ እሱ ግን ፕሪንሲፕል ከሆነን የምንለው የምናገረው ማድረግ የምንችል ከሆነ ኮሎኔልም ጀነራል ኢንፍሉዌንስ ማድረግ ይችላል የሚልና ኮሎኔሉ ጀነራሎቹ ጋር ተፋርሞ ያሸነፈበት ብዙ ወርቅ የሆኑ ጀነራሎችን ወደ ጦሩ የመለሰበትና ከዛም ደግሞ ያበቃበትንና ጀነራልነት እንዲከበር ያደረገበት ብዙ ጊዜ አሁን ሽኩቻ የሆነበትና ፖለቲካ የሆነበት ነገራችን ላይ የኢትዮጵያ ፖለቲካ ውስጥ ጀነራልነት ማዕረግ ፖለቲካ ንግድ የነበረበት በአንድ ብሔር መያዙ ብቻ ሳይሆን የሚሰጥበት መንገድ ራሱ ትክክል ያልሆነ ግን ጠቅላይ ሚኒስትሩ የጦር ኃይሎች ጠቅላይ አዛዡ እንደመጡም ወደ ስልጣን አስረግጠው የተናገሩበት ከዛ ባላንስ የተሰራበት ልክ ታውቃላችኋል ምን ያህል የተዛባ እንደነበረ በብሔር ደረጃ ራሱ ለብሔር መጠቀሚያ እንደሆነና ሲመጣ ባላንስ የሰራበት ልክ ብቻ አይደለም። ይሄ ፖለቲካና ሚሊተሪን መቀላቀል ነው ችግር እያመጣ ያለው። ስካሩን ቅናቱን የፈጠረው በጦር አመራሮች መካከል ራሱ ከሚሊተሪው ከትልቁ የተከበረው ጦር ወርደው ወደ የሰፈራቸው ሚሊሻ የመሸቁት ራሱ ጀነራሎች ወደዛ የወረዱት ራሱ ፖለቲካና ሚሊተሪን እያምታቱ ነው። ከዛ ደግሞ እርስ በርስ ያለ ሽኩቻ አለ ውስጥ። የቀደመውም ስርዓት ፌር አልነበረም። ቀዩ መጽሐፍ መቀደል ሌላ ሚስጥር ነው ራሱን ችሎ እሱን ሁሉ ያካተተ ግን ጀነራሎች አንዴ ጀነራል ከሆኑ በኋላ ሳልዩት ማድረግ እንዳለብን ማክበር መዋጥ እንዳለብን ለዛ መገዛት እንዳለብን ፕሪንሲፕል የሆነ አርሚ እየገነቡ የመጡበት ልክ ከዛ ደግሞ ያ ጉዳይ ራሱ የሽኩቻ አንዱ ነጥብ መሆኑን የሚያነሱበት ልክ የምንመጣበት መንገድ ትክክለኛ መሆን አለበት። ግን ዋንስ ጀነራል ከሆነ ያንን ሰው ማክበር አለብን። አራተኛ ኮሄረንስ ነው። በውስጥ ያለ ዩኒቲ እያንዳንዱ ሰው የሚተያይበት ጀነራል ጀነራል አርሚ ውስጥ ጀነራል ከሆነ በኋላ ሳሉት ማድረግ ከዛ አንድ ስቴፕ ዝቅ ላለ ሰው ግዴታ ነው። ፕሮፌሽናሊዝም ማለት ይሄ ነው። ጀነራል ወታደር ብሔር የለውም የሚለውን ዛሬ ለንግድ ያመጣው ይመስለናል። ገና በመጡ 3-4ኛ ወር የሚሉት ከዛ በፊትም ሀገርን ማስቀደም እንዳለባቸው ራእያቸውን አንጠልጥለው እያዩ የመጡ ያሳዩ እሳቸውም ጦሩ ላይ ከመንጠልጠል ይልቅ በጦሩ ከመዋጋት ይልቅ ጦሩ ለቀው አክብረው ወጥተው የታገሉት ግን ሲወጡ ጦሩን አልተውትም። እንዳልኳችሁ ሪፎርሙን ያን የጀመሩት እንደምለው በትክክለኛ መንገድ መኬር እንዳለበት ደጋግመው የሚያነሱት ያንን ባላንስ የሰሩበት ከዛስ እንደ መከላከያ የኢትዮጵያ መከላከያ ሰራዊት ሆነው እንዲያስቡ ብሔር ምናምን እንደሌላቸው ቪዲዮ ባለፈው እንዳሳየዋችሁ ልዩ ኃይልን ስላፈረሰብን ምናምን እሱ ዛሬ ያሰቡት ሳይሆን እንዳልኳችሁ በአዋሳው ጉባኤ ማሳያ እንኳን 6 ወር ቀድመው ያነሱት ወደ ስልጣን እንደመጡ 3ኛና 4ኛ ወር ላይ መከላከያ ብሔር የለውም በቃ ኢትዮጵያዊ ነው የሚለውን አስረግጠው የተናገሩበትና መከላከያ ውስጥ የነበረውን መንፈስ የቀለበሱበት ልክ አሁን የመጡበትና አደጋዎች የመቀለበሳችንና የመጽናታችንን ልክ ስናየው በዚህ ልክ የመቅደማቸው አንዱ ማሳያ በየመሃሉ በመናሳያቸው በሚጨበጡ ማስረጃዎች የምናረጋግጠው አዲሱ ትውልድ ሐሳብ ነው ሜዳው እሳቸው እጅ ወይ ደግሞ እንዲ ፕሪንሲፕል ሊሆኑ መሪ ሆነው እሳቸው እንደዛ ፕሪንሲፕል ሊሆኑ ሊደሮችን መፍጠር በመቻላቸው ያጸኑት የተማሩት ከእሳቸው ጋር ተሻግረው በዚህ ልክ ሀገር ያዳኑበት ሀገር የታደጉበት ከዓለም ጋር የሚፎካከሩበት በድሮን መዋጋት ብቻ አይደለም ድሮን ወደ ማምረት የተሸጋገርንበት ድሮን አምራችነታችንን ከተዋጊነት ጋር ከሚያዩ ተፋላሚዎች ጋር ያለ አስቂኝ ማስደንጋጭም ልዩነት ኖቤልን እያንጠለጠሉ ጦረኛ ለማድረግ ከሰላም የራቁ ለመሆን የሚያነሱት በነገራችን ላይ ኖቤል ሽልማትና ድማሚት ያላቸውን ግንኙነትም አንብቡ ማለት ያስፈልጋል።
በጣም ሰፊ ልዩነት ነው ከተቀናቃኞቻቸው ጋር ያለውና በሁሉም ጉዳይ ስንሄድ እንግዲህ ወታደሩን እንግዲህ በባድመ ግንባር ሲዋጋ ያየነው ብቻ ሳይሆን ዛሬ ከጦር አመራሮች ጋር የሚታየውን የማሳያችሁን የሚመክረውን የሚሞክረውን የጦር መሳሪያዎችና ፋብሪካዎችን ሲያስመርቅ ምናምን ያየነውን ብቻ ሳይሆን አዲስ ምሩቃንን ለማስመረቅ የሚታደመው በኋላም ወደ ስኬት ወደ ግንባር የሚዘምተውን ብቻ ሳይሆን በመላው ዓለም ጦርነቶች ውስጥ ደህንነቶቹ ሲርመሰመስ ያንን ሲያስስ ከዛ ጋር ኮምፒት ለማድረግ በዛ ልክ ለማደግ የዓለምን የጦርነት ባህል ለመረዳት ሲውተረተር የምናየው እኔም እንደ ዜጋ እንደ አንድ ጋዜጠኛ ስጽፍ ሌላ ዓለም ውስጥ ውትድርና ሁሉ ነገር መሆኑ ያወቅኩበትና በዚህ ሁሉ ጊዜ ውስጥ በዚህ ሁሉ መረጃና ማስረጃ በዚህ ሁሉ መጽሐፍ ውስጥ ወታደር ነኝ ወደሚል ያደግኩበት መጽሐፌ ብቻ ሳይሆን እሳቸው ብቻ ሳይሆን እኔም ወታደር ነኝ። እያንዳንዱ ዜጋ ወታደር መሆን እንዳለበት ውትድርና ሁሉ ነገር መሆን እንዳለበት ውትድርና ደግሞ በየዘርፋችንም ጭምር የሚካሄድና ዘርፈ ብዙ ቦታዎች የሚወስደን ራንዘቶክ ስል በሰውየው ልነሳ እንጂ ሚሊተሪውንም በዛ ልክ ወደዛ ወደዚህ የሚወስደንና እሱን በሙሉ የምናይበትም ነው። ወታደር ነኝ ደጋግመን መግለጣችንን እንቀጥላለን። የጦር አበጋዞች በየብሔራችን የተደራጁት ግባቸውም ማሸነፍ አለመሆኑን በማሳያዎች እያየን ያለ ነው። መከላከያ የምንለው ለብሔሮቻችን ለምናምን ስለማናስብ አይደለም፣ ወይ ደግሞ ስለማናዝን አይደለም ለሚፈጸመው ነገር። ወይ ደግሞ አንዳንዶቻችሁ በብሔሮቻችሁ ታሳብባላችሁ። አላማችሁ ምስ አይደለም፣ ማሸነፍም አይደለም፣ ብሔሩን አይመለከትም። እንዳልኩት ለብሔራችን ለቆምለት ጉዳይ ካለን ጥብቅና ይልቅ ለአብይ ያለን ጥላቻ፣ ቅናትና ስካር የበለጠብናል። ስለዚህ እኛም ሚሊተሪውን መከላከያውን ስንልና ሳይንሱን እየተከተለ ስንሄድ በየሰፈራችን ለሚካሄደው በየቤታችን ላለው ቀውስና ግጭት፣ ሞት ስለማናዘን ሳይሆን ኢትዮጵያን በመውደድ ወይ ደግሞ ኢትዮጵያ ውስጥ ያለው የጋራ ጥቅም ለሁላችንም እንደሚበጅ በማወቅ ወይ ደግሞ ሮምን በመውደድ ከእናንተ ስለመበልጥ ነው እንዳለው ኢትዮጵያን በመውደድና ለኢትዮጵያ የሚበጀውን በመውደድ ከገጠሙን ተቀናቃኞች ስለምንሻለም ነው ብዬ አምናለሁ። ወታደርነትን የምንገልጠው በዚህና ተያያዥ ምክንያቶች ጭምር ነው። በተቀናቃኙ ወይ ደግሞ በተቃራኒው የምናያቸው ተቀናቃኞቻችን የማሸነፍስ ግብ አላቸው ወይ? ትግልን፣ ሚሊተሪን፣ ውትድርናን ዘመኑን ያልተረዱ የማሸነፍም ግብ የሌላቸው ሰዎች በእኛ ሲቀልዱ፣ ከምንም በላይ ደግሞ ጉዳያቸው መሪውን ብቻ ማንሳታቸው ከዛ ሚሊተሪ አይነት ተቋማትን ማንሳታቸው ምንድን ነው የሚነግረን? ካለነኝስ ሀገር ማደግ ይችላሉ? በምናሳየው ተጨባጭ ማስረጃ እንዲህ ያለውን ማስረጃና እውነት ለምንድን ነው እያስጣሉን ያሉት? ምስጢሩ ያለንበት የኛው ዘመን አደገኛው የሚዲያ ጦርነት፣ የኤአይ ዘመን፣ የሳይበር ዋርፌር የሚካሄድበት፣ የዲጂታል ሚዲያ ጦርነት የሚካሄድበት፣ ስብዕና ገደላ ቀተላ የሚካሄድበት፣ አሁን በምናየው ልክም መሪው ላይ ተቋማቱ ላይ ለሀገር የሚሰሩት ላይ ተስፋ ብርሃናችን ላይ በሙሉ የስብዕና ገደላ የሚካሄድበት፣ እነሱን ማጠልሸት፣ ማቆሸሽ፣ ዲስቶርት ማድረግ፣ ትዊስት ማድረግ በሙሉ የዚህ ዘመን የጦርነት ስልት ስለሆነ የእኛም ደጋግሞ መምጣት ይሄን ለመግለጥ ሀገር ይሄ እንደሚያስፈልጋት ለማስመር ለማስረገጥ እሱንም በተቻለች መጠን ባለችን እውቀት ለመግለጥ የሚደረግ ሙከራ ነው። ሀሳብ ሜዳ ይህችን እያደረገች ወይ ደግሞ ይህን እያደረገች መጓዟን ትቀጥላለች። ያለነው የአደገኛው ዘመን አደገኛው ጦርነት ላይ ነው። የእኛም ሜዳ በዛው ልክ ሰላማችንን ለማወክ ዋነኛው ማቀጣጠያ፣ ዋነኛው እሳት አቀባይ፣ ዋነኛው መሳሪያ አቀባይ ሆኗል። በማይክ በብዕርና መሳሪያ የሚተኩሰው መካከል ልዩነት የለም። ያንን እያነበርን ያለ ነው እኛንን። እንደዛ እያደረግን ደግሞ ሰላምን መመኘት አንችልም። ቢያንስ እንዲህ ሰላማዊ ጋዜጠኝነትን በመመኘት ለሰላም በመስራት የሆነ ነገር ማዋጣት ይቻላል ብለን እናምናለን። ለዛም ነው ሲዮ ኃላፊው አለቃው እያላችሁ እንደምትጨነቁት እኔ ልጅ አለኝ፣ ለልጆቼ አስባለሁ። ነውርን አልናገርም፣ አልዋሽም፣ ከነኚህ ጋር አልተባበርም። ነገ ልጆቼ ዲጂታል ሜዳው ላይ ሴቭ አድርጎ ያስቀምጠዋል። ሲያዩት በተቻለ መጠን የማያፍሩበት ነገር ለመስራት እሞክራለሁ። ማስረጃዎችን እያየው ሀገርን እያልኩ ተቋማትን እያልኩ ህጋዊነትን መንግስትነትን እያልኩ የምከራከረው ለራሴ ስል ነው። ነገ ልጆቼ የማያፍሩብኝ ወላጅ ለመሆን። ከዛ በተረፈ ባለማወቅ የምናጠፋው ነገር ካለ ግን ይቅርታም ለመጠየቅ ወደኋላ አንልም፣ አናመነታም።
እያጠፋን ባለማወቅ ከሆነ ይቅርታ እንጠይቃለን። ግን ነገ ልጆቻችን እንዳያፍሩብን ስንል ጥቅምና ቅጥፈትን እያሳደድን አንሰራም። በተቻለ መጠን የሰላም ጋዜጠኝነትን እንደዛ በሚል መርህ ጭምር የሰላም ጋዜጠኝነትን መርጠናል። ደጋግመን እየመጣን የምናደርገው እሱን ነው። እንዳልኩት በዚህ መሃል ለምናጠፋው ነገር ሁሉ ለሁል ጊዜ ይቅርታችሁ እንዳይለየን ለመጠየቅም ወደኋላ አንልም። ወታደሩን ኢትዮጵያን መግለጣችንን የሚጋለጡትንም ማጋለጣችንንም ደጋግመን እንቀጥላለን፣ ደጋግመን እንመላለሳለን ብለን እናስባለን። ለአብሮነታችሁ ደግሜ ላመስግን። በያላችሁበት ሰላም ሁኑን። ከሀሳብ ሜዳ ጋር ነበራችሁ። ቸር ቆዩ። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።